መጽሐፈ ሲራክ ምዕራፍ 21 ልጄ ሆይ የበደልከው በደል የሳትከውም ነገር ቢኖር እንዳትደግም ተጠንቀቅ። ስለ ቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሽሽ። ካገኘች ግን አትለቅህም። ጥርሷ እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአት ሁሉ እንዲሁ ናት። ካቆሰለችም ለቁስሏ ፈውስ የለውም። መመካትና መኩራት ትዕቢትም ባለጸግነትን ያጠፏታል። እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ንግግርን የሚችል ሰው ከሩቁ ይታወቃል፣ ለብልህ ሰውም የሳተው ኃጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሰራ ሰው ሕንጻው እንደ ክረምት ግንብ ነው። የኃጢአተኞችም አንድነታቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለእሳት ነበልባል ይሆናል። የኃጢአተኞች መንገድ ጎጻጎጽ ነው፣ መውጫውም ገደል ነው። ልቡናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል። እግዚአብሔርን የመፍራትም መጨረሻዋ ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደት የሚበዛበት አለ። የብልህ ሰው ሐሳቡ እንደ ክረምት ውሃ ብዙ ነው፣ ምክሩም እንደ ሕይወት ውሃ ይመነጫል። ያላዋቂ ሰው ልብ እንደ ሰባራ ማድጋ ነው፣ የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃታል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቡና ግን ከሰማ በኋላ ይተፋል፣ ወደ ኋላም ይመልሰዋል። ያላዋቂ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መወደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ ባላዋቂዎች ሰዎች ዘንድ እንደፈረሰች ቤት ናት። ያላዋቂ ሰው ምክርም የማይወደድ ነገር ነው። ያላዋቂዎች ትምህርት እንደታሰረ እግር ነው። ያላዋቂዎችም ልቡና ቀኝ እጁን እንደታሰረ ሰው ደካማ ነው። አላዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ በአስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅ እንዳለ አምባር ናት። ያላዋቂ ሰው እግር ፈጥና ወደ ቤት ትገባለች፣ በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰው ቤትን ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማድመጥ አላዋቂነት ነው። በአዋቂ ሰው ዘንድ ግን ይህ ነገር ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። ያላዋቆች ልባቸው ባፋቸው ነው፣ የአዋቆች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረክሳል፣ ባደረበትም ቦታ ራሱን ያስጠላል። ምዕራፍ 22 ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው፣ በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደ ተጣለ ፈርስ ነው፣ የነካውም ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ ኀፍረት ነው፣ ያልተቀጣች ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች፣ የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷንም ታሳፍራለች፣ ባሏንም ታሳፍራለች፣ ደፋርም ናት። በሁለቱም ዘንድ እጥፍ ትዋረዳለች። ባገኘበት ቦታ ነገሩን የሚናገር ሰው በልቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሳጽ ሁል ጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን ተናገር ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮም ጠፍቷልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አገባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት።
ሰዎች ስለሞተ ሰው 7 ቀን ያለቅሱለታል። ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት። ከሰነፍ ሰው ጋራ ነገርን አታብዛ፣ አእምሮ ከሌለውም ሰው ጋራ አትሂድ። ወደ መከራ እንዳያገባህ አንተም በእርሱ ስንፍና እንዳትነቀፍ ተጠበቅ። ከእርሱ ራቅ፣ ሰውነትህም ታርፋለች ይቀልሃልም። በእርሱም ስንፍና አንተ የምትጎዳው የለም። ከአረር የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋራ ከመኖር ጨውና አሸዋ ብረትም ብትሸከም ይሻላል። ማገሩ ያማረ በግንብ የታሰረ ቤት በምድር መናወጥ ጊዜ እንደማይፈርስ የብልህ ሰው ምክርም በጽኑ ልቡና እንዲሁ ነው። ቅጥሩም ለዘላለም አይወድቅም። በአዋቂ ሰው ምክር የጸና ልቡና በግድግዳ ላይ እንዳለ ያሸዋ መርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆም ያለ አዋቂ ሰው ሐሳብም ያስፈራው ሰው ቢኖር በማይቆም በፈሪ ሰው ልቡና ዘንድ እንዲሁ ነው። ዓይኑን የሚጠነቁል ሰው እንባው ያወርዳል፣ ልቡናውንም የሚነካ ሰው ጥበብን ያሳያል። በወፎች ድንጋይ የወረወረባቸው ሰው ያባረራቸዋል፣ በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወፎች ድንጋይ የወረወረባቸው ሰው ያባረራቸዋል፣ በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወዳጅ ላይ ሰይፍን ብትመዝ ተመልሶ ወዳጅ ይሆናል እና ተስፋ አትቁረጥ። ነገር ግን ብትላገድበት አፍህንም በእርሱ ላይ ከፍና ዝቅ አድርገህ ብትናገር ብትሰድበውም ምክሩንም ብታወጣበት ብትከዳውና ብታሳዝነው በዚህ ነገር ወዳጅ ሁሉ ይሸሻል። አንተም ድሃ ብትሆን በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ ከባልንጀራ ጋር ታማኝነትህን ጠብቅ። ቢቸገርም ርስቱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከእርሱ ጋር ታገስ። የእሳትም የጭሱ ትነት ይቀድማል፣ እንደዚሁም ደም ከማፍሰስ ጠብና ክርክር ይቀድማል። ወዳጅን መሰወር አላፍርም፣ ከፊቱም አልሰወርም። ነገር ግን በእርሱ ምክንያት ክፋት ብታገኘኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ? በእነርሱ እንዳልወድቅ አንደበቴም እንዳትገድለኝ በከንፈሮቼ የጥበብ ቁልፍ ማን ባኖረልኝ? ምዕራፍ 23 አቤቱ አባቴ የሕይወቴም ፈጣሪ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ። ልቡናዬን ማን በመከረልኝ? ድንቁርናዬንም ይተወኝ ዘንድ በተናገሩብኝም ነገር ድል እንዳይነሱኝ ለልቡናዬ ጥበብን ማን ባስተማራት? በደሌ እንዳይበዛብኝ ኃጢአቴም እንዳይበረክትብኝ በጠላቶቼም ፊት እንዳልወድቅ ጠላቶቼም በእኔ ጥፋት ደስ እንዳይላቸው ጌታዬ አባቴ የሕይወቴ ፈጣሪ ሆይ ዓይኔን የሚያስታትን ነገር አታምጣብኝ። መጎምጀትንም ከኔ አርቅልኝ። ጥጋብ እንዳይመጣብኝ ቁንጣንም አያቀናጠኝ። ለክፉ ሰው ማሳልፍ አትስጠኝ። ልጆቼ ሆይ የአንደበቴን ምክር ስሙኝ። ቃሌን የጠበቀ አይሰነካከልም፣ አንደበቱንም የጠበቀ አይወድቅም። ኃጢአተኛ በስንፍናው ይያዛል፣ ተሳዳቢና ትዕቢተኛም በዚሁ ይሰነካከላሉ። ልጄ ሆይ ለአፍህ መሐላን አታስለምደው፣ በማልክም ጊዜ ቅዱሱን ስም በሐሰት አትጥራ። ሁል ጊዜ እየተመረመረ የሚገረፍ ባሪያ ቁስሉ እንደማይደርቅ እንደዚሁ ሲምል ሁል ጊዜ የእግዚአብሔርን ስም በሐሰት የሚጠራ ሰው ከኃጢአት አይነጻም። መሐላን የሚያበዛ ሰው ኃጢአቱ ብዙ ነው፣ ከቤቱም መቅሰፍት አይርቅም። ቢያረጅም ኃጢአቱ አይተውም፣ ቸል ቢልም ኃጢአቱ እጥፍ ይሆንበታል። ፍዳው በቤቱ ሞልቷልና ስለማለ እውነተኛ አይባልም። ሞትን የምታመጣው ቃል አለች፣ በያዕቆብም ርስት አትኖርም። ይህ ሁሉ በጻድቃን ዘንድ የለም፣ በኃጢአትም አይሰነካከሉም። በውስጡ ብዙ ኃጢአት አለና ከአንደበት የመዘባበት ነገር አይውጣ። አባትህንና እናትህን አስባቸው፣ መኳንንቶችህንም አገልግል። በፊታቸውም አትሳት። ባልተወለድኩ እንዳትል የተወለድክበትንም ቀን እንዳትረግም በስንፍናህ እንዳትጠላሁን። በሰው ላይ መሳለቅን የለመደ ሰው መላ ሕይወቱን ብልህ አይሆንም። ኃጢአትን የሚያመጧት 2 ናቸው፣ ሶስተኛው ግን ሞትን ያመጣል። ቁጡ ሰውነት እንደሚቃጠል እሳት ናት፣ እስክታሰጥመውም ድረስ አትበርድም። በሰውነቱም የሚሰስን ሰው እሳትን እስኪያቀጣጥላት ድረስ አይተውም።
ለሴሰኛ ሰው እህል ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝ የለም፣ እጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ፣ የሚያውቀኝ የለም፣ ልዑልም ኃጢአቴን ይዘነጋልኛል አያስብብኝም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል። የእግዚአብሔርም ዓይን ከፀሐይ 100,000 ጊዜ እንዲያበራ የሰውንም ሥራ ሁሉ እንደሚያይ ተሰውሮ የሚሰራውንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉን ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ ያደርገዋል። በከተማም መካከል ይበቀለዋል፣ ባልጠረጠረበትም ቦታ ያጠፋዋል። ባሏን ትታ የምትሄድ ሴት እንዲሁ ናት፣ ከሌላ ወንድ ልጅን ትወልዳለች። በእግዚአብሔር አንዲት ክህደት አደረገች፣ ሁለተኛም ባሏን ከዳችው፣ ሶስተኛም በሴሰኝነቷ ሰረቀች፣ ከሌላ ወንድም ልጅን ወለደች። እንዲህ ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ፣ ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል፣ ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለም አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ የእግዚአብሔርንም ሕግ ከመጠበቅ የሚጣፍጥ እንደሌለ ያውቃል። ምዕራፍ 24 ጥበብ ራሷን ታመሰግናለች፣ በአሕዛብም መካከል ትመካለች፣ በልዑልም ጉባኤ ትናገራለች፣ በኃይሉም ፊት ትመካለች። እንዲህ አለች፣ እኔ ከልዑል አፍ ወጣሁ፣ ምድርንም እንደ ጉም ሸፈንኳት። እኔ በሰማይ ኖርኩ፣ ዙፋኔንም በደመና አምድ ላይ ዘረጋሁ። ብቻዬንም በሰማይ ዳርቻ ዞርኩ፣ በውቅያኖስ መካከል ተመላለስኩ፣ በባህርም ማዕበል ላይ በየብስም መካከል ሁሉ በሕዝቡና በአሕዛብ ሁሉ ጥሪትን አደረግኩ። ከዚህም ሁሉ በኋላ እረፍትን ፈለግኩ። እንግዲህ በማን ርስት አድራለሁ? ከዚህም በኋላ ሁሉን የፈጠረ አዘዘኝ። ፈጣሪም ማደሪያን አዘጋጀልኝ፣ እንዲህም አለኝ፣ በያዕቆብ እደሪ፣ ርስትሽም በእስራኤል ይሁን። ዓለም ሳይፈጠር ወለደኝ፣ ለዘላለሙም ከእርሱ አልለይም። በተቀደሰ ማደሪያውም በፊቱ አገለገልኩ፣ በጽዮንም አደርኩ። እንዲሁም በተወደደችው ከተማ አረፍኩ። ግዛቴም ባስገዛልኝ በኢየሩሳሌም ነበር። በእግዚአብሔር ርስት እድል ፋንታ በከበረ ሕዝብ መካከል ስር ሰደድኩ። በሊባኖስ እንዳለ ዝግባ ከፍ ከፍ አልኩ። በኤርሞን ተራራ እንዳለ ዋንዛም ገነንኩ። በውሃ ዳር እንዳለ ዘንባባም ረዘምኩ። በኢያሪኮ እንዳለ ጽጌረዳ፣ በምድረ በዳ እንዳለች እንዳማረች የዘይት እንጨትም መዓዛዬ የተወደደ ሆነ። እንደ ዋርካ ዛፍም ገነንኩ። መዓዛዬም እንደ ቀናነሞስና እንደ ደርሶኒ ሽቱ የተወደደ ሆነ። መዓዛዬም እንዳማረ የሽቱ መዓዛ ሆነ። እንደ ልባንጃና እንደ ጥርኝ ሰጡቃጤ እንደሚባል ሽቱ በደብተራ ኦሪት እንዳለ እንደ ነጭ ዕጣን መዓዛም የተወደደ ሆነ። ቅርንጫፎች እንደ ቡጥም ረዘሙ። ቅርንጫፎችም የክብርና የጌትነት ቅርንጫፎች ናቸው። እኔስ እንደተወደደ የወይን ሐረግ መወደድን አስገኘሁ። አበባይም የክብርና የባለጸግነት ፍሬ ነው። የምትወዱኝ ሰዎች ሁሉ ወደ እኔ ኑ፣ ከፍሬም ትጠግባላችሁ። ስም አጠራሬ ከማር ርስትነቴም ከሸንኮር ይልቅ ይጣፍጣልና። የሚመገቡኝም አይጠግቡኝም፣ የሚጠጡኝም አይሰለቹኝም፣ የሚሰማኝም አያፍርም። ለእኔ የሚገዙ ሰዎች አይስቱም። ይህ ሁሉ ነገር የልዑል የሕጉ መጽሐፍ ነው። ስለ ያዕቆብ ወገኖች ርስት ሙሴ ያዘዘበት ሕግ ነው። በእግዚአብሔር የሚጸና አይደክምም፣ እርሱ ያጸናችሁ ዘንድ ተከተሉት። ሁሉን የሚችል ጌታ እግዚአብሔር ብቻ ነው፣ ከእርሱም በቀር ሌላ አዳኝ የለም። ጥበብን እንደ ኤፌሶን ፈሳሽ በሚያዝያም ወራት እንደሚመላ እንደ ጤግሮስ ፈሳሽ የሚመላት እርሱ ነው። ምክርንም እንደ ኤፍራጥስ ፈሳሽ በአዝመራም ወራት እንደ ዮርዳኖስ ፈሳሽ የሚመላት እርሱ ነው። ጥበብን እንደ ብርሃን በወይን አዝመራ ወራትም እንደ አባይ ፈሳሽ የሚገልጣት እሱ ነው። የመጀመሪያው አላወቃትም፣ የመጨረሻውም ፍለጋዋን አላገኘም። ምስጢሯ ከባህር ውሃ ይልቅ ይበዛል፣ ምክሯም ከባህሩ ጥልቅ ይልቅ ይጠልቃል። ከወንዝ እንደሚፈስ ውሃ ሆንኩ፣ እንደ መስኖ ውሃም ወደ ተክል ቦታ ገባሁ። እንዲህም አልኩ፣ የተክል ቦታዬን ላጠጣት፣ የጎመን ቦታዬን ላጠጣት።
ፈፋዬ እንደ ወንዝ ሆነልኝ፣ ወንዜም እንደ ባህር ሆነልኝ። ዳግመኛም ጥበብን እንደ ጠዋት አበራታለሁ፣ እንደ ሩቅም ድረስ ብርሃኗን አሳያለሁ። ትምህርትን እንደ ትንቢት አፈሳታለሁ፣ ለዘላለምም ለልጅ ልጅ አጸናታለሁ። እነሆ የደከምኩ ለሚፈልጉኝ ሰዎች ሁሉ ነው እንጂ ለኔ ብቻ እንዳይደለዩ። ምዕራፍ 25 በእነዚህ በሶስቱ ነገሮች ያማርኩ ሆንኩ፣ በእግዚአብሔርና በሰው ፊትም ያማርኩ ሆኜ ቆምኩ። እነዚህም በአንድ ልብ የሚተባበሩ ወንድማማቾች፣ የባልንጀሮች ፍቅር፣ የባልና ሚስትም ስምምነት ናቸው። ሶስት አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለጸጋና አእምሮ የሌለው ሴሰኛ ሽማግሌ ናቸው። ከሕፃንነት ጀምረህ ያልተመከርክ በእርጅና ጊዜ እንዴት ብልህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል፣ ሽማግሎችም መምከር ይገባቸዋል። ለሽማግሎችም ጥበብ ይገባቸዋል፣ ለታላላቅ ሰዎችም ጥበብን መማር ይገባቸዋል። የትምህርት ብዛት የሽማግሎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነኳቸው 9 ናቸው፣ 10ኛውን ግን በቃል ይናገራለሁ። እነርሱም በልጆቹ ደስ የሚለው ሰው፣ በሕይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁዕ ነው፣ በአንደበቱም ያልሳተ ሰው ብፁዕ ነው። ከእርሱ ላነሰ ሰው ያላበደረ ብፁዕ ነው። ዕውቀትና ጥበብን ያገኛት ሰው፣ የሚታዘዝለትን የሚያገኘ ሰው ብፁዕ ነው። ጥበብን ያገኘ ሰው እንዴት ታላቅ ነው! ነገር ግን እግዚአብሔርን የሚፈራ ይህን ይበልጠዋል። እግዚአብሔርን መፍራት ከሁሉ ትበልጣለች። እርሷንም የጠበቀ ሰውን የሚመስለው የለም። ከቁስል ሁሉ ይልቅ የልብ ቁስል ይከፋል፣ ከክፋትም ሁሉ የሴት ክፋት ትከፋለች። በሁሉም ብትወድቅ በጠላትህ እጅ አትውደቅ። ሁሉ ቢበቀልህ ጠላት አይበቀልህ። ከእባብ ራስ የሚከፋ ራስ የለም፣ ከጠላትም ቂም የሚከፋ ቂም የለም። ከክፉ ሴት ጋር ከምትኖር ከአንበሶችና ከምድር አውሬዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድልብ መልክ ያጠቁረዋል። ባሏንም በባልንጀሮቼ መካከል ይንቁታል፣ መራራ ሐዘንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት ዕድል ታደርሳለች። የአሸዋ ቀበጥ የሽማግሌዎችን እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስትህ፣ ሀብቷም አያስጎምጅህ፣ መቅሰፍትና ጥፋት ጽኑ ውርደትም ናትና። ሴት ባሏን ብትመግበው ቁጣን፣ አለማክበርንና ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባ እጅና ልምሾ እንደሆነ እግር ናት። በመጀመሪያም ኃጢአት ከሴት ተገኘች፣ በእርሷም ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣለት። እንደ ጠባይ ካልሆነች ፍታት፣ ከሰውነትህም ለያት። ምዕራፍ 26 ደግ ሴትን ባሏ ያመሰግናታል፣ የሕይወት ዘመኑም እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በሰላም ይጨርሳል። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሉ ታደርሰዋለች። የባለጸጋውም የድሃውም ልቡ የቀና ይሁን፣ ሁልጊዜም ፊቱ የበራ ይሁን። በእነዚህ በሶስቱ ነገሮች ልቦና ይደነገጠችብኝ። አራተኛውም ፊቴን አስፈራኝ። ይኸውም የከተማ ሁከት፣ የአሕዛብ መዶለት፣ የሐሰት ምስክር፣ እነዚህ ሁሉ ሰው ለሞት ያደርሳሉ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ኀፍረቷንም አትሸፍንም። የሴት ዝሙቷ በዓይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተህ ጠብቃት፣ ካመንዝራ ዓይን ጠብቃት፣ ብትበድልህም አትደነቅ። እርሷ የተጠማ ሰው ከቀረበ ውሃ ሁሉ እየላሰ እንደሚጠጣ፣ በዛፍም ሁሉ ስር እንደሚያርፍ፣ ፍላጻውንም ከሰገባው እንደሚያወጣ ናትና።
የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት፣ ለትዕግስተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረዟ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት በጠባዩ ውበት ነው። በብር ስክተት ላይ እንደቆሙ የወርቅ ምሰሶዎች በበጎ ሥራ የቆመ የደግ ሰው እግር አገባብም እንዲሁ ነው። በእነዚህ በሶስቱ ነገሮች ልቦናዬ አዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። እነዚህ አርበኛና ደፋር ሰው አጥቶ ሲቸገር፣ ጠቢባን ሰዎች ሲስቱ፣ ጽድቅን ትቶ ወደ ኃጢአት የሚመለስ ሰው ናቸው። እንዲህ ያለውን እግዚአብሔር በጦር ያጠፈዋል። አጣሪ ከኃጢአቱ በጭንቅ ይድናል፣ መሸተኛም ከበደል ተመልሶ አይጸድቅም።